ለመኖሪያ በጣም ምቹ የሆነ ቦታ ነው። ከቦሌ ኤርፖርት በጣም ቅርብ 10 ደቂቃ ውስጥ የምትደርስበት ሴኩር ሆኖ ልጆቹን የሚያሳድግበት ልጆቹን የሚቦርቁበት ቦታ ያለው አንደርግራውንድ ዋተር መብራት ውሃ ጠፋ ማይልበት ፓርኪንግ ይኖረኝ ይሆን ብሎ ዘመድ ሲመጣ ፓርኪንግ ያገኝ ይሆን ብሎ ማይጨናነቅበት ለኪራይ በጣም የሚፈለግ ቦታ ነው። 50-60 ሺህ መከራየት የሚችሉ ናቸው እነዚህ ቤቶች። በጣም ጥሩ ሪተርን ኦን ኢንቨስትመንት አለ። እስከ 1 ሚሊዮን ብር ድረስ የሚደርስ ቅናሽ አለ። በፍሎር አንድ ቤት ብቻ የሚገኝበት ህንጻ ላይ ነው ያለው። 4.4 ሚሊዮን ብር እንዳየኸው ከነ ፊኒሺንጉ ነው ስናስረክብ የምናስረክበው። እንዲህ ባየኸው ጥራት ከነ ፊኒሺንጉ ተሰርቶ ታይምሊ ዴሊቨር የምናደርገው የቪላ ቤት አይነት የራስ ቤት የቪላ ቤት ላይ እንደምትኖር አይነት እንዲሰማ ያደርጋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ለዚህ ሳምንት ያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በአልትራ ሪል ስቴት አድርገናል። አልትራ ሪል ስቴት እንግዲህ የተለያዩ ቤቶችን ገንብቶ በማስረከብ አሁን ደግሞ የተለያዩ ቤቶችን ገንብቶ በሽያጭ ላይ ስለሆነ እነዚህ ቤቶች በምን አይነት ዋጋ እየተሸጡ ነው፣ የካሬ አማራጫቸው ምን ይመስላል፣ የመኝታ አይነቱስ እንዴት ነው፣ ያከፋፈል ዘዴውና የሚኖራቸው ዲስካውንት ምን ይመስላል የሚለውን ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የስለ ቢዝነስ ሚዲያ ቤተሰብ ሁኑ እንላለን። ይህንን በማድረግ እኛንም ማበረታቱን እናንተም እውነተኛ መረጃ ከቦታው ወደ እናንተ የሚያደርሰው ሚዲያ ተቀላቀሉ እያልን ይህን ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን ኤርሚያስ አሞኛ አብሮን ይቆያል። አብራችሁን ቆዩ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ያው እንግዲህ ዛሬ አልትራ ሪል ስቴትን ለመጎብኘት መጥተናል። አልትራ ለመጎብኘት ስንመጣ እንግዲህ በየሳምንቱ የተለያዩ ሪል ስቴቶችን በመቃኘት እንታወቃለን። አልትራ ደግሞ በአሁኑ ሰዓት በጣም ብዙ ቤቶችን በመገንባት ለሽያጭ እያቀረበ ኦልሬዲ ደግሞ ያስረከባቸው ቤቶችም እንዳሉ እናውቃለን። እስኪ ራስን ከማስተዋወቅ ጀምረ አልትራ ሪል ስቴት ማን ነው ብትነግረን? እሺ፣ አመሰግናለሁ። በድጋሚ እንኳን ደህና መጣ። ዮሐንስ ወርቁ እባላለሁ። አልትራ ላይ ከሚሰሩ ኤጀንቶች አንዱ ነኝ። ሽያጭ አማካሪ ነኝ። አልትራ ሪል ስቴት ይሄ አሁን የምታየው 60 ሺህ ካሬ ላይ ያረፈ ትልቅ ኮምፓውንድ እየገነባ ያለ ሪል ስቴት ነው። በጣም ትልቅ ካምፓኒ ነው። እዚሁ ቦሌ ዳይመንድ ሆቴል ጀርባ አልትራ አፓርትመንት የሚባል በጣም ትልቅ ገስት ሃውስ አለን እዛ ላይ። ከዛ ውጪ በጣም ትላልቅ ይርጋ ኃይሌ የገበያ ማዕከል፣ ሜትሮ ቆርቆሮ በጣም ትላልቅ በስም የምታውቃቸው የእህት ኩባንያዎች ያሉት በጣም ዲፕ ሩትድ የሆነ ካምፓኒ ነው ማለት ነው። በጣም ጥሩ። እነዚህ ካምፓኒዎች እንደ እህት ኩባንያ የሚያዙ እዚህ ቤት ላይ ኢንቨስት ለሚያደርጉ ደንበኞች ምን አይነት ጥቅም ይሰጣል? እንግዲህ ትልቁ ነገር አሁን መቼም የሪል ስቴት ማርኬቱ ላይ የሚነሳው ነገር ማስረከብ አለማስረከብ ነው። እሱ የመጀመሪያው ቀጥታ የሚያያዘው ከአቅም ጋር ነው። እንደው እየተቀበልክ በሰውየው ብር የምትሰራ ከሆነ የሚከፍል ይኖራል፣ ማይከፍል ይኖራል። እሱ ዲላያንስ ይፈጥራል ማስረከቢያ ጊዜው ላይ። ያ ትልቅ አቅም ያለው ካምፓኒ ነው አልትራ ሪል ስቴት። እንዳልኩ ከዚህ በፊት ኦን ያደረጋቸው ብዙ ህንጻዎች አሉ ራሱ የገነባቸው። ስለዚህ ይህንን መገንባት በራሳችን አቅም መገንባት የሚያስችል አቅም አለን። ከዚህ በፊት አሁን እንዳልኩ እነዚህ የምታያቸው ቪላዎች ሰርተን ያስረከብናቸው ቪላዎች ናቸውና ስለዚህ ቀድመን ይህንን አቅም መገንባታችን ይህንን ፕሮጀክት በቀላሉ በጊዜ እንድናስረክብ ያደርገናል ማለት ነው። በጣም ጥሩ። እንደዛ ካለን ይህንን አሁን ያለንበትን ሳይት ከሎኬሽኑ አንጻር እንግለጸው ቢባል ምን አይነት ሎኬሽን ላይ ነው ያለው? ያለነው ቦሌ ቡልቡላ ሪፌንቲ አደባባይ በቃ ፊት ለፊት ዘው ሪፌንቲ አደባባይ አጠገብ ነው ያለነው። ለመኖሪያ በጣም ምቹ የሆነ ቦታ ነው። ከቦሌ ኤርፖርት በጣም ቅርብ የ10 ደቂቃ በመኪና ብትመጣ በ10 ደቂቃ ውስጥ የምትደርስበት ነው። ስለዚህ ይሄንን አካባቢ ዲፕሎማቶች በተለይ እዚህ አካባቢ ከውጭ ሀገር የመጡ ዲያስፖራው ዲፕሎማቶች በጣም ይፈልጉታል። ይሄን አካባቢ ለመኖሪያ ምቹ ነው። ከኤርፖርት ቅርብ ነው። ስለዚህ ከውጭ እንደመጣ መጀመሪያ እዚህ አካባቢ ያሉትን ኤርፖርቱ አካባቢ ያሉትን ሆቴልም ምንም ቼክ የሚያደርገው እዛ አካባቢ ነውና
ለመከራየትም እዚህ የሚመጣውም ሰው የሚገዛውም ሰው ማከራየትም መኖርም ቢፈልግ ወደ ከተማም በጣም ቅርብ ነው ለከተማ ያለው ርቀትም በጣም ቅርብ ነውና ያለንበት አካባቢ እንዳልኩ ይሄንን ይመስላል። በጣም ጥሩ እንግዲህ አሁን ባለንበት ቦታ ላይ ሰፊ የሆነ ግንባታ ነው እያደረጋችሁ እያየን ያለ ነው። ከቪላ ቤት ጀምሮ የተለያዩ ግንባታዎችን ገንብታችኋል። እናንተ ወደ ሪል ስቴቱ ያው እህት ኩባንያዎቹ ብዙ እንደሆኑ ነግረኸኛል። ከዛ ግን ወደ እህት ኩባንያዎቹ ያለውን ነገር እዛው እንደ ኮንፊደንስ ይዘ ነው ወደ ሪል ስቴቱ ደግሞ ስንመጣ ምን ያህል ጊዜ ሆናችሁ? ምን ያህል ቤቶችስ አስረከባችሁ? ምን ያህሎችስ እጃችሁ ላይ ይቀራሉ? እውነቱን ለመናገር የመጣህበት ሰዓት ሽያጭ እያጠቃለልን ያለንበት ሰዓት ነው። የቀሩን በጣም 10 ቤቶች ናቸው የቀሩ። ስለዚህ አብዛኞቹን ኦልሞስት ፊኒሺንግ እየሰራን ለማስረከብ እያዘጋጀን ያለናቸው ቤቶች አሉ። እንዳልኩ ቪላዎቹ እነዚህ ኦሬዲ ሰርተን ጨርሰን ያስረከብናቸው ናቸው። ሌሎች ያስረከብናቸው ቤቶች አሉ። እዚሁ ግቢ ውስጥ በዛም ብዙ ቤቶች ናቸው ያሉት። ታውን ሃውሶች፣ ቪላ ቤቶች ያስረከብናቸው አሉ። ከዛ እየገነባን ያለነው ደግሞ በጣም ትላልቅ ሃይ ራይዝ የሆኑ ህንጻዎች አይደለም። G+3 እና G+4 ብቻ ናቸው። ስለዚህ በጣም ወደ ውስጥ ገብቶ መሰረት መቆፈር ማይጠይቅ ወደ ላይ ወጥቶ ደግሞ የሰውንም ጊዜውን ኢንቨስት አድርገ ጊዜህን እንደው ብዙ አመት መጠበቅ የማይፈልግ ስራ ነው እየሰራን ያለነውና ሽክፍ አድርገን በአንድ አመት ጊዜ ነው እኛ የምናስረክበው። ቀጥሎ የምናያቸው ቤቶችም የደረሱበት ደረጃውን ለፊኒሺንግ ምን የጨረስናቸው እንግዲህ በ7 ወር በ8 ወር ጊዜ ውስጥ ነው ኦልሞስት ያጠናቀን ያለነውና በአንድ አመት ጊዜ ነው። እኔ ህንጻ ተሰርቶ ማለቅ አለበት ብለን የምናስበው መንዛዛት የለበትምና ከዛ አንፃር ያሉት ቤቶች አሁን ግንባታ ላይ ያሉ ቤቶችም አሉ እየተገነቡ ያሉ ብዙ አይነት ስታተስ ያላቸው ቤቶች ናቸው ያሉ። ሁሉንም ግን አጠናቀን በአንድ አመት ጊዜ ነው የምናስረክበው። ኦኬ በጣም ጥሩ። ያው እኛ በሳምንት አንዴ የተለያዩ ሪል ስቴቶች ላይ እየዞርን ቅኝት እናደርጋለንና እንደው አልትራን እንለይ ቢባል በምንድን ነው መለየት የሚቻለው? በጣም ጥሩ እንግዲህ የሚለየው ነገር ምን መሰለህ? አንደኛ ኮምፓውንድ ነው። ከዛ ውጪ ለቦሌ ኤርፖርት ያለን ርቀት በጣም ቅርብ ነው። ለኑሮ በጣም አመቺ የሆነ ቦታ ላይ ነው ያለነው። ይሄ ነው የሚለየው። በጣም ጥሩ። እስኪ እንደው ቤቶቹን ደግሞ አሳያለሁ ብለኛል። ቤቶቹንም ግቢውንም ምን ይመስላል የሚለው መቃኘት ብንች ደስ ይለኛል። እንደውም እየተገነቡ ያሉትንም እንቅስቃሴውንም በደንብ ታይዋል። እንደው ዝም ብለን ከምንጨቀጭቃችሁ አንተንም በደንብ እናሳያችሁ እንደዛ ይሻላል። በጣም ጥሩ በጣም ጥሩ። ስለዚህ እንደነገርኩ በፍሎር አንድ ቤት ብቻ ነው ያለን። በቀኝም በግራም ምንም አይነት ቤት የለም። እንደምታየው ይሄ የምታየው ባለ 3 መኝታ ነው። ኪችናችን ፊት ለፊት አለ። በጣም ሰፋ ያለ ለቀቅ ያለ ኪችን አለ። ቀጥሎ ደግሞ ሳሎን አለ። ለ130 ካሬ ሲሆን እንደሚጠበቀው አይደለም። 130 ካሬ ስትለው ጥበብ ያለ ይመስላል። የምታየው ነው እንግዲህ አንተ ኤክስፔሪየንስ ያደረከው ነው። እንዴት ነው ስታይ? ያ በጣም አሪፍ ነው። በጣም ለቀቅ ያለ ሀበሻ ደግሞ እንትን እንፈልጋለን ብዙ ጊዜ ሳሎንና ኪችን ሰፋ ለቀቅ ሲል እንፈልጋለን ከሌላው የበለጠና ምግቦቻችንም ስፓይሲ ስለሆኑ ክሎዝ ኪችን ነው ያለን። ይሄ 130 ካሬ ይሆናል ማለት ነው። ባለ 3 መኝታ ቤቱ ነው። ሳሎኑ እንደምታየው ለቀቅ ያለ ሰፋ ያለ ነው። ሌላ ቀጥሎ የምናገኘው እዚህ ጋር ማስተር ቤድሩማችን አለ። የራሱ ባዝሩም አለው፣ ባልከኒ ያለው። ስለዚህ ከማስተር ቤድሩም እንደወጣን ደግሞ 2 የእንግዳ ወይ የልጆች ሊሆኑ የሚችሉ ቤድሩሞች አሉ። ሁለቱም በቂ ናቹራል ላይት ናቹራል ቬንቲሌሽን የሚያገኙ ናቸው። እንዳልኩ አሁን እዚህ G+3 እና G+4 ብቻ ነው የሚገነባው። ጥቅሙ ምንድነው? ምንም አይነት የሚከልልህ በቀኝ በኩል በግራ በኩል ትልቅ ፎቅ መጥቶ ይከልለኛል ምን ይለኛል የምትለው የለም። በቃ ቤቶቹ እንደምታያቸው ናቸው። በደንብ ለቀቅ ያለ ብርሃን አላቸው። ናቹራል ቬንቲሌሽን በደንብ ያገኛሉና እሱ ነው ትልቁ ጥቅም እዚህ የሚገኘው። አንደኛው እሱ እዚህ ኮመን ባዝሩም አላቸው። ብታዩ ይሄን ይመስላሉ ቤቶቹ ማለት ነው። እሺ በጣም ጥሩ። እንግዲህ ጥሩ ጊዜ እያሳለፍን ያለ ነው። ከመግቢያችን ጀምሮ እስካሁን ድርጅቱ ምን ይመስላል የሚለውን ለቤተሰቦቻችን እያስቃኘን እንገኛለን። እንደው አሁን ያየነው ቤት 130 ካሬ ባለ 3 መኝታ በፍሎር አንድ ቤት ብቻ የሚገኝበት ህንፃ ላይ ነው ያለነውና ይሄ ባለ 3 ነው። ሌሎች ባለ 2 ባለ 1 ሌላ አማራጭ ይኖረናል። የካሬ አማራጮችም ካሉ ንገረኝ። ቆንጆ ያለን የካሬ አማራጭ 2 ናቸው። የቀረን አሁን ባለ 2 መኝታ 2 ቤት ቀርቶ ነው የመጣው። 110 ካሬዎች ናቸው የቀሩት 2 ቤት ብቻ ናቸው። እንዳጠቃላይ የሚቀረን በጣም ትንሽ ቤት ነው የምታየው። እንግዲህ ወደ 60,000 ካሬ ላይ ያረፈ ኮምፓውንድ ነው። ግን እየሰራን እያሳየን ስለሆነ ከዛ ደግሞ እንዳልኩ ሃይ ራይዝ ቢልዲንግ አይደለም እየገነባን ያለ ነው። ሞር የምንጨነቀው ብዙ ማግኘቱ ላይ ሳይሆን ሰው ክላስ ያለው ኑሮ እንዲኖር የሚገባው የከፈለበትን እንዲያገኝ እንፈልጋለን እና ከዛ አንፃር ያሉት ቤቶች ትንሽ ናቸው ልፈልጌ ነውና 130 ካሬ አሁን ይሄ
ያለንበት 130 ካሬ ባለ 3 መኝታ ነው። ሌላኛው ተጨማሪ 110 ካሬ ነው ያለን። ኦኬ ኦኬ በጣም ጥሩ። ስለዚህ ባለ 2 እና ባለ 3 ብቻ ነው አማራጭ። ባለ 2 እና ባለ 3 ብቻ ነው ያለን አማራጭ። ከዛ ውጪ እንዳየኸው ከነ ፊኒሺንጉ ነው ስናስረክብ የምናስረክበው። እንዲህ ባየኸው ጥራት ከነ ፊኒሺንጉ ተሰርቶ ነው ታይምሊ ዴሊቨር የምናደርገው በዛ መልኩ። በጣም ጥሩ። እንግዲህ እንደ ድርጅትን የሚገልጹ ስፔሻሊ ሪል ስቴቱ ላይ ስንመጣ ይገልጻሉ ተብሎ የሚቀመጡት አንደኛው ዴሊቨሪ ነው። ሁለተኛ ደግሞ ያው አንደኛም ላይ ብናመጣው ፕሮዳክት ኳሊቲው አያደራድርም። ነገር ግን ኳሊቲ ያለኝ ብለህ ዴሊቨር ካላረክ ደግሞ ምንም ስለማይሆን እናንተ ከዴሊቨሪ አንጻር ከፕሮዳክት ኳሊቲ ወይ ደግሞ ግንባታችሁን ስገነቡ ከምትጠቀሙት ማቴሪያል አንጻር ሬት ይደረግ ቢባል በምን ያህል ደረጃ ላይ ይቀመጣል? እንግዲህ ጥራት ካልከኝ እንግዲህ ያው ጥራት ማየት ማመን ነው አይደል የሚባለው። አንተ አይተህ ፊል የምታደርገው ነገር ነው። ቤቱ ለምሳሌ አንዳንድ ቤት ስትገባ ጨንቅ ይልሃል አይደል? ጥበብ ያለ ይመስላል። ይሄ ሲሊንግ ሃይቱ የምታየው ዘለ የምትደርስበት አይደል? ለቀቅ ተደርጎ የተሰራ ነው በደንብ እና ከዛ ውጪ የተሰራባቸው ማቴሪያሎችም የምታየው በደንብ በጥራት ነው እያንዳንዱን ነገር ስንሰራ ይሰራ ነውና ዴሊቨሪ ካልከኝ እንግዲህ እዚህ አንተ እንግዲህ ስትመጣ ከዚህ በፊት ስትመጣ ያየኸው ነገር አለ። መሬት የነበሩ ቦታዎች አሁን ተገንብቶባቸው ያን የነበሩ ባዶ ቦታዎች አሁን ተገንብቶባቸዋል እና እንግዲህ ከ4 ወር ምናምን በፊት 4 ወር 5 ወር በፊት መተህ ከነበረ አሁን ያለውን ለውጥ እያየኸው ነውና እነዚህ የምታያቸው ቤቶች ገና ታች የነበሩ ቤቶች ናቸው። አሁን ፊኒሺንጋቸው አልቆ የምታያቸውና ዴሊቨሪ እናስረክባለን ነው የሚለውን የሚያሳየው አሁን እየሰራ ያለው ስራ ነው። መቼም ዛሬ ብለህ ተነስተህ ነገ የምትደርሰው ወይ ዛሬ 1 ዓመት ብትለው ዛሬ ተነስተህ ነውና ዛሬ ካልሰራ ነገ ላይ አትደርስ። እዚህ እኛ ጋር ቀደም እንዳስቃየው ነው ግቢው የምታየው ነው ወከባ ነው። በቃ እዚህም እዛም አንድ ህንጻ ብቻ አይደለም እኛ ጋር የሚሰራ 5 ህንጻ ካለ 5ቱም ህንጻዎች የሚፈይረው ፌሮ ይፈይራል፣ ጅብሰም የሚሰራው ጅብሰም ይሰራል፣ ኤሌክትሪሻኑ ኤሌክትሪኩን ይሰራል። የሚቆም ስራ የለም። እያንዳንዱ ስራ የሚቆም ይሄ እየተጠበቀ የሚሰራ ሳይሆን አንደኛው ይሰራ አንደኛው ይሰራል። ለምሳሌ ይሄ ቤት ፊኒሺንጉ እየተሰራ ነው፣ ከኋላ ፌሮ እየቆመላቸው ያሉ ቤቶች አሉ፣ ሌሎች ፓርቲሽን እየተሰራላቸው ያሉ። በቃ የሚቆም ስራ የለም። በየብሎኩ ሁሌም ስራ አለና በማንኛውም ሰዓት ሰው ሲመጣ እየተሰራ ነው የሚያገኘው። እየተሰራ ከሆነ ዴሊቨር ይደረጋል። ዋናው ነገር እሱ አይደል። አሁን እንደው ዝም ብዬ ከመሬት ተነስቼ አይኑ እኛ ምኑን ግድ የለም ዴሊቨር እናደርጋለን ብለህ አይደለም። ጥቅሙ መታየት እየሰሩ ነው ወይ ብለህ በመጣህ ቁጥር ሁሌ አዳዲስ ነገር አለ። አሁንም ስትመጣ እንዳየኸው ነው። ይሄ ቀለም አልተቀባም። አንተ ስትመጣ ገና ታችን ነበር። አሁን ቀለም ተቀብቶ ይሄ ፊኒሺንጉ ተሰርቶ ነው የምታየውና የዛሬ ሳምንት ብትመጣ ሌላ የተለየ ነገር ታያለህ። ሳምንት ብትመጣ እንደዚህ ሰው እናስረክባለን ስንል ይሄ ነው የማስረከብ ሂደቱን የሚያፋጥነው መስራት ነው እንጂ ቁጭ ብለህ አይ ነው እናስረክባለን እመኑን ማለቱ አይደለም። እንትን የሚለውና እኛም ለደንበኞቻችን ማቅረብ የምንፈልገው እሱ ነው። በትክክል በጣም ጥሩ። እንግዲህ ያው ዴሊቨሪ ኢሹ አይደለም። ዋናው የሰው ልጅ ቤቱን ሲገዛ እኖርበታለሁ ወይ ደግሞ አከራየዋለሁ ኦር ኢንቨስት አደርጋለሁ ብሎ ነው የሚገዛውና በዚህ ልክ በጣም በፍጥነት መገንባታችሁ የሚያስመሰግናችሁ ነው። እኛም ደግሞ በተመልካቾቻችን ስም ምናልባትም እኛን አይተው ይህንን ቤት ለመግዛት የሚወስኑትን ማበረታታት እንወዳለን። መጥተው እንዲጎበኙን ያለውን ነገር እንዲያዩ። ነገር ግን ያው እንግዲህ ስለ ዴሊቨሪ እና ስለ ፕሮዳክቱ ኳሊቲ ካወራም ሌላኛው ጥያቄ የሚሆነው የፕራይሲንግ ጉዳይ ነው። ፕራይሲንጉን እና ይህንን ቤት የሆነ ሰው እዚህ ጋር በዚህን ያህል ዋጋ ሲገዛ እዚህ ግቢ ውስጥ የሚያገኛቸው የዛን ዋጋ የሚመጥኑ መሰረታዊ የሆኑ ልማቶች ምንድን ናቸው ወይ ደግሞ አሚኒቲዎች ምንድን ናቸው የሚለውን ብትነግረኝ። ቆንጆ። ሰው እዚህ ቤት ሲኖር መሰረታዊ የሚያገኛቸው ነገሮች ምን ነገሮች አሉ መሰለኝ? የመጀመሪያው እንደው ለመኖር አስፈላጊ የተባሉት ነገሮች በሙሉ አሉት። ሰው ውሃ፣ መብራት መቆራረጥ የለበትም። እነዚህ ነገሮች አንደርግራውንድ ዋተር አሁን መሰረታዊ ነገር ስለሆኑ ሰው ሌክዠሪ እያለ ይጠቅሷል። እነዚህ ነገሮች ሌክዠሪ አይደሉም ብለን የምናስብ ዋና መብራት ሌክዠሪ ሊሆን አይችልም እና እነዚህ መሰረታዊ ነገሮች የተሟሉለት ነው። ፓርኪንጉ በጣም አምፕል ፓርኪንግ ቦታ ነው ያለው። የምታየው ነው እንዳለ መሬቱና ሰፊ ቦታ መሆኑ አንደኛው ጥቅም እሱ ነው። ምን ይገኛል ካልከኝ አንደኛ ሴኩሪቲ ነው። እዚህ መግቢያ ነው ያለን። እያንዳንዱ ሰው ዘበኞች አሉ። ስትገባ የጥበቃ ሰራተኞች አሉ። የጥበቃ ሰራተኞች እየጠየቁ መታወቂያ አሳይተህ ነው የምትገባው። ከዛ ውጪ መግባት አይቻልም። ሴኩር ነው። ከዛ ውጪ እንደ ኮምፓውንድ ተብሎ ሃይ ራይዝ ቢልዲንግ ሲኖርበት ሰው በጣም ይበዛል። እዛ ቦታ ላይ የሚኖረው ሰው በጣም ይበዛል። አቦራውም ይበዛል። እኛ ጋር እንደዛ አይደለም። ሃይ ራይዝ ቢልዲንጎች አይደለም። 3 ህንጻ ለምሳሌ G+3 ከሆነ አንድ ህንጻ የሚይዘው 4 ቤት ብቻ ያለው ሰው በጣም ትንሽ
ገብቷል አይደል? ስለዚህ አንደኛው ሌላው የሚያገኘው ያልተጨናነቀ ኢንቫይሮንመንት ነው። በሰው የተጨናነቀ ምን ያለ ኢንቫይሮንመንት ሳይሆን ያልተጨናነቀ ፈታ ብሎ የሚኖርበት ኢንቫይሮንመንት ነው ያለው። ሁለተኛው እንዳልኩ እነዚህ ቤቶች ማለት ኦልሞስት ቪላ ቤቶች ማለት ናቸው። አንድ ቤት ብቻህን በፍሎር ባለህበት ማለት በቃ ቪላ ቤት እንደማለት ነው። ከዛ ተለቅ ተብሎ የተሰሩ አይደሉም። ግራውንድ አንደኛ፣ ሁለተኛ፣ ሶስተኛ ፍሎር ነው ያለው። ስለዚህ ኦልሞስት የቪላ ቤት አይነት የራስ ቤት የቪላ ቤት ላይ እንደምትኖር አይነት እንዲሰማ ያደርገዋል እነዚህ ቤቶች። እና ሁለተኛው ደግሞ በጣም ጸጥ ያለ ነው አካባቢ በቃ ስትሰማው ራሱ ጸጥ ያለ ነው። ቦታውም ለመኖርም በጣም የሚያስደስት ቦታ ነውና ሞር አሁን ለመኖር የሚያስፈልጉ ነገሮች ሲባል እነዚህ ነገሮች በጣም መጠቀስ ያለባቸው ናቸው። ተጨናንቆ እንደው ስትገባ እየተጋፋ አይደለም መግባት ያለበት ገብቷል። ነፃነት ሊሰማህ ያስፈልጋል። ከሰው ጋር እየተጋፋ መሆን የለበትም። እና እዚህ ደረጃውን ስትወጣ ያንተ ቤት ብቻ ነው ያለው፣ ሌላ ቤት እሱ ትልቅ አድቫንቴጅ ይሰጣል ለሰዎቻችን፣ ለሚኖሩት ለደንበኞቻችን ይሄ አድቫንቴጅ አለ። ቀጥሎ ፕራይስን በተመለከተ እንግዲህ እኛ እየሸጥንበት ያለው ዋጋ አሁን ከተማው ላይ ሰሚ ፊኒሽድ ነው ተብሎ የሚሸጥበትን ዋጋ ነው እኛ በፉል ፊኒሽድ እየሸጥን ያለን። ካሬ በ130 ሺህ ብር ነው እየተሸጠ ያለው። ከ130 ሺህ ጀምሮ ነው በካሬ እየተሸጠ ያለው። እና ይሄ ዋጋ አሁን ከተማው ላይ እንግዲህ ሰሚ ፊኒሽድ ተብሎ ፊኒሺንጉ ያላለቀ ቤት የሚገዛበት ዋጋ ነው እኛ ከነ ፊኒሺንጉ ብለን እየሸጥን ያለን። እንግዲህ እናንተም ስትመጡ ስትደውሉልንም ከዚህ በፊት ቪዲዮ ስለሰራችሁ ቤቱን እንየው ብላችሁ ነው የመጣችሁትና ያለበትን አይታችኋል። የቀሩንም ቤቶች እውነቱን ለመናገር አሁን እንግዲህ የማጠቃለያ ሽያጭ ላይ ነው ያለነው። አንድ 10 ቤቶች ናቸው የቀሩን። ቅድሚያ የመጣ ሰው የገዙት ሰዎች ፕሮግረሱን እያዩ ነው። አሁን ቅርብ ጊዜ ይህን ቤት የሚረከቡ ሰዎች አሉ፣ ሌሎችም ይረከባሉና የቀሩን ቤቶች ትንሽ ስለሆኑ ቅድሚያ የመጣ ሰው እዚህ ቤት ላይ መኖር እፈልጋለሁ የሚል ሰው እነዚህን ሊጠቀም ይችላልና በዛ መልኩ ነው ያለው። በጣም ጥሩ። እንግዲህ በነገርከኝ መሰረት አንደኛ ያው የግቢው ኮምፓውንድ መሆን የሚፈጥረው ኮንፈርት አለ። ምክንያቱም ኮምፓውንድ ሲሆን ማህበረሰቡ ብዙ ሳይጨናነቅም፣ ነገር ግን ግቢ ውስጥ ራሱ ሪል ስቴቱ የሚያመቻቸው መሰረታዊ የምንላቸው ከሴኪሪቲ ጀምሮ ያሉት ነገር ልጆች መጫወቻ ይኖራሉና እነሱንም ነገር እስኪ ብትጠቅስልኝ። እንግዲህ እንዳልኩ አሁን ልጅ ማሳደግ አስቸጋሪ ነው። አፓርትመንት ልጅ ማሳደግ በጣም አስቸጋሪ ነው። ሰው መቼም ኖሮ ይወልዳል፣ ማህበራዊ ነገር ይገጥማል። እና ሰው ማህበራዊ ነገር ሲገጥመው ድግስም ቢኖረው እዚህ ግቢ ለማድረግ በጣም ቀላል። ትልቁ ችግር አፓርትመንት ላይ ስትኖር እሱ ነው። እና ልጆችህ እየሮጡ እየቦረቁ የሚያድጉበት ቤት ነው፣ የሚሯሯጡበት የሚቦረቁበት ቦታ አለ። እዚህ ገብቷል። እንደው ዝም ብለን አጭቀን አልሰራንበትም። ገበያ ያመጣል ብንሸጠው፣ ግን ለሚኖርበት ሰው ደግሞ ይሄ የሚገባውን ነገር ማግኘት አለበት ብለን እናስባለን። የሚኖር ሰው ኢንቨስት ያደረገ ሰው ብር ያወጣ ሰው የሚገባውን ማግኘት አለበት። እና ምን ምንድን ነው ያሉት ማለት ነው? የልጆች መጫወቻ ያለው፣ አዛውንቶች የሚንቀሳቀሱባቸው፣ ትላልቅ ሰዎች የሚንቀሳቀሱባቸው ቦታዎች አሉና እነዚህ ነገሮች ትልቅ እንትን ይሰጣሉ። እንደው ዝም ብለን ህንፃውን ብቻ አይደለም እየገነባን ያለነው፣ እዚህ እየሰጠን ያለነው ላይፍም ነውና እነዚህን ሁለቱን አማራጮች ባለ 2 እና ባለ 3 መኝታዎቹን እና ሌሎች የካሬ አማራጮች ያው በ3 በ5 እንደዛ ካሬ ልዩነት እንዳላቸው ነግረኛልና ዋጋቸውን የካሬ ዋጋውን ነው የነገርከኝ። አከፋፈሉንና ጠቅላላ ዋጋው ስንት ነው? እንግዲህ ስለ ዋጋ ሲነሳ እንደ ዋጋውን ብቻ ሳይሆን ይሄ ቤት ዲዘርቭ ያደርጋል የሚለው ነገር በጣም መሰረታዊ ነገር ነው። ሰውየው ለሚከፍለው ነገር ኤቭሪ ፔኒ ማተርስ አይደል? እያንዳንዷ የሚያወጣት ነገር ማተር ታደርጋለች። እያንዳንዷ የሚከፍላት ብር ሳንቲሟ ማተር ታደርጋለች። እኛ ጋር ስትመጣ ማተር ታደርጋለች። እና ሰውየውም ሲያወጣ ደግሞ ማተር የሚያደርግ መሆን መቻል አለበት። እና እንግዲህ ለጠየቀኝ ጥያቄ እዚህ ቦሌ ቡልቡላ ላይ ለቦሌ ኤርፖርት ቅርብ የሆነ ቦታ ላይ ኮምፓውንድ አፓርትመንት ሴኪዩር ሆኖ ልጆቹን የሚያሳድግበት ልጆቹን የሚቦርቁበት ቦታ ያለው አንደርግራውንድ ዋተር መብራት ውሃ ጠፋ ማይልበት ፓርኪንግ ይኖረኝ ይሆን ሰው እንደው ዘመድ ሲመጣ ፓርኪንግ ያገኝ ይሆን ብሎ ማይጨናነቅበት ቦታ እዚህ ኮምፓውንድ ላይ በጣም አብሮትም የሚኖሩትም ጎረቤቶች አፎርድ ማድረግ የሚችሉ 50-60 ሚሊዮን ብር አፎርድ ማድረግ የሚችል ቪላ መግዛት የሚችል ሰውዬ ነው አብሮት የሚኖረው ሰው። በጣም ክላሱ ከፍ ያለ ነው እዚህ የሚኖረው ሰውና እዚህ ቦታ ላይ እየሸጠን ያለ ነው። እንግዲህ ባለ 2 መኝታ 110 ካሬውን 14.8 ሚሊዮን ብር እየሸጠን ያለ ነው። ጠቅላላ ክፍያው ማለት ነው ፉል ፊኒሽድ ነው አጠቃላይ ክፍያ ማለት ነው። 30% ነው ዳውን እንዲያደርጉ የምንጠብቀው። ቀሪው በአንድ ዓመት ነው የሚከፈለው። 30% ማለት 4.4 ሚሊዮን ብር ቅድሚያ ይከፍላሉ። ቀሪውን በአንድ ዓመት ጊዜ ውስጥ
ከፍለው ያጠናቀቃሉ። በአንድ ዓመት ይረከባሉ ማለት ነው። ከአንድ ዓመት ወዲያም የለም ውልፍት የለም እስካሁን እንዳለ። ሌላኛው ባለ 3 መኝታ ያልኩ ነው 130 ካሬ እና 133 ካሬ ነው። ቅድም እንዳልኩ ያለን ሁለት አይነት አማራጭ ነው ያለው። 133 ካሬው 17.7 ሚሊዮን ብር ነው ፉል ፊኒሽዱ። ቅድሚያ ክፍያ የሚከፈለው ደግሞ 5.3 ሚሊዮን ብር ይሆናል ማለት ነው። ትልቁ ብር እኛ ጋር ያለው 17.7 ሚሊዮን ብር ነው። ቀጥሎ 130 ካሬ አለች 3 ካሬ ብታንስ እሷ ደግሞ 16.6 ሚሊዮን ብር ትሆናለች። ቅድሚያ የሚከፈለው ደግሞ ሞስት ወደ 5 ሚሊዮን ብር ቅድሚያ ይከፈላል ማለት ነው። 30% ቅድሚያ ከፍለው ቀሪውን ደግሞ በአንድ ዓመት ጊዜ ይከፍላሉ ማለት ነው። በዚህ መልኩ ነው ያለን። ኦኬ በጣም ጥሩ። የሆነ ዲስካውንት ይኖረናል አንዴ ቢከፍሉ ያከፋፈል ሂደታቸው ላይ ምናልባት ምን አይነት ዲስካውንት ኦፕሽኖች አሉ? አለን ከ50% ጀምሮ ለሚከፍል ሰው ዲስካውንት አለን። 50% ሲከፍሉ 3% እስከ 6% ድረስ የሚደርስ ዲስካውንት አዘጋጅተናል። እዚህ አይነት ቦታ ላይ እንዳልኩ የቀሩንም ቤቶች ትንሽ ናቸው። አንድ 10 ቤት ነው የቀረን፣ ግን መጨረሻ ላይ ነው የመጡት ብለን እነሱንም መቶ አልፈለግም። አሁንም ለሚመጡ ሰዎችም መቶ ለሚከፍል 6% ድረስ ሁለተኛ ቀናሽ አለን። ስለዚህ እንግዲህ እስከ 1 ሚሊዮን ብር ድረስ የሚደርስ ቅናሽ አለ። ለምሳሌ ቅድም ያልኩ 17.7 ሚሊዮን ብር የሚያወጣ ባለ 3 መኝታ ፉል ፊኒሽድ ነው እያወራ ያለሁት ባይዘው ሰሚ ፊኒሽድ አይደለም። እሱን 100% ለሚከፍል በ16.7 ሚሊዮን ብር የግሉ ማድረግ ይችላል ማለት ነው። ኦኬ አሁን ባልከኝ መልኩ እነዚህን ሁለት አማራጮች ተጠቅሞ ባለ ሁለቱን ወይ ደግሞ ባለ ሶስቱን የሆነ ሰው ቢገዛ ያው ቤቱን ሲገዛ ለኢንቨስትመንት አስቦ ገዝቶ መልሶ ሊሸጠው ቢያስብ ከአንድ ዓመት በኋላ የዚህ አካባቢ ዋጋ ምን ያህል ይሆናል እና ደግሞ ቢያከራየው ዛሬውኑ ወይ ደግሞ ቤቱን በተረከበበት ጊዜ ቢያከራየው በምን ያህል ብር በየወሩ ሊያከራይ ይችላል? ሪተርኑ ምን ያህል ነው የሚለው ማሰብ ስላለብን ማለት ነው። እንግዲህ እውነቱን ለመናገር አሁን ከአንድ ዓመት በኋላ የሚኖረው ዋጋ እንግዲህ ከአንድ ዓመት በኋላ የምናውቀው ነው። ግን አሁን እዚህ አካባቢ ባለው ያለቀ ቤት ሪል ታይም ዋጋ እንትን ካልነው ግን እዚህ አካባቢ ኮንዶሚኒየም እንኳን ባለ 3 መኝታ 8 ሚሊዮን ብር ነው የሚሸጥ። አፓርትመንቶች ምናልባት ሰው ዞር ብሎ ቼክ ማድረግ ይችላል 25-26 ሚሊዮን ብር ይሸጣል እዚህ አካባቢ እና አሁን ባለው ዋጋ እንኳን 25-26 ሚሊዮን ብር ይሸጣል። ይሄ ቤት የተጠናቀቀ ሲሆን ማለት ነው ፉል ፊኒሽዱ 25-26 ሚሊዮን ይሸጣል። ቀጣይ ዓመት ደግሞ አስበው እንግዲህ ራሱ ቤቱ የሚያወጣው ዋጋ እንደዚህ ምልህ 25-26 ሚሊዮን ብር ምልህ ነጠላ ፎቆች ነው፣ ኮምፓውንድ አይደለም። ኮምፓውንድ የመጀመሪያ ነው እዚህ አካባቢ የተሰራ ይሄ ቤት ያለውና እዚህ ኮምፓውንድነቱ የሚሰጠው ደግሞ ቫልዩ አለና በእርግጠኝነት 27-28 ሚሊዮን ብር አውጥቶ አሁን እንደው ከ3 ወር ከ4 ወር በኋላ እንኳን የሚሸጡት እንደዛ ማግኘት ይችላል። ከዛ ውጪ ለኪራይ በጣም የሚፈለግ ቦታ ነው ኮምፓውንድ እንደመሆኑ እንዳልኩና እንደው በትንሹ 150 ሺህ ባለ 3 መኝታዎቹ 150-160 ሺህ መከራየት የሚችሉ ናቸው እነዚህ ቤቶች። በጣም ጥሩ ሪተርን ኦን ኢንቨስትመንት አለው እዚህ መግዛት የትኛውም ቦታ ላይ ከመግዛት የበለጠ ጥሩ ሪተርን ኦን ኢንቨስትመንት አለው። በጣም ጥሩ። እንግዲህ ያው እኛ በገባን መልኩ መጠየቅ አለባቸው ብለን ያሰብናቸውን ጥያቄዎች ጠይቀናል። ምናልባት ደግሞ እኛ ያልጠየቅናቸውን ጥያቄዎች መጠየቅ ለሚፈልጉ ቤተሰቦቻችን ስልክ ቁጥርና አድራሻችሁን ትነግረኛለህ። ከዚህ ቀድመህ ግን ምናልባት ያልተናገርኩት መጥቀስ ፈልጋለሁ የምትለው ሀሳብ ካለ ጥቀስልንና ወደ ማጠቃለያው እንሂድ። እንግዲህ ብዙ መጠቅሰው ነገር የለም እንዳልኩ ማየት ማመን ነው። ሰው መጥቶ አይቶ ፈትሾ ነው ነገሮችን ማድረግ ያለበት። ቤት የሚመስል ነገር ስትገዛ ልብስ አይደለም ገብቷል። በአንድ ጊዜ አትወሰንም። ኮሌክቲቭ ዲሲዥን ይፈልጋል እና ሰው መጥቶ ቼክ ማድረግ መቻል አለበት። እየተሰራ ነው የሚለውን መጥቶ ባይኑ ማየት መቻል አለበት እና የገዙን ደንበኞች እንግዲህ 90% የሚሆን ሽያጫችንን አጠናቀናል። የቀሩን 10 ቤቶች ብቻ ናቸው። እነዚህን 10 ቤቶች ቀድመው የሚመጣ ሰው ተጠቃሚ ይሆናል። እንደዚህ አይነት ቦታ ላይ ቤት ማግኘት ይችላል እና ከውጭ ሀገር ያሉ ደንበኞቻችንም ዲያስፖራው ይህን ቤት ማግኘት ከፈለገ ሀገር ውስጥም ያሉ ቤት የመግዛት ፍላጎት ያላቸው ደንበኞች ምናልባት ያልጠቀስነው ነገር ካለ ግራ የገባቸው መጠየቅ የሚፈልጉት ነገር ካለ በአካል መምጣትም ከፈለጉ ሳይት ለመጎብኘት ቀጠሮም ለመያዝ ደግሞ ከታች ያለውን ስልክ መጠቀም ይችላሉ። በ0946 113174 ቀጥታ ሊደውሉልንም ይችላሉ። ቴሌግራም፣ ዋትሳፕ ላይም ሊያገኙን ይችላሉ። መደወል ይችላሉ። ማንኛውም ሰዓት ሊያገኙን ይችላሉ። በጣም ጥሩ። እንግዲህ ይሄን የመሰለ የተጣራ መረጃ በሚባል ደረጃ እያንዳንዱን ነጥብ ነክተህ ያለምንም መከልከል ስለነገርከን ከልብ እናመሰግናለን። እኛም በጣም እናመሰግናለን። ኦነስት ሪቪው ስለምትሰሩ ያያችሁትን ነገር ቼክ እናድርግ ብላችሁ ድጋሚ ስለመጣችሁ እናንተንም በጣም እናመሰግናለን። እሺ፣ እግዚአብሔር ያክብረን።
እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት ያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በሜትሮ ሪል ስቴት ላይ ለማድረግ ችለናል። እንዳያችሁትም ይሄን የመሰለ ግንባታ ገንብተው ለሽያጭ አቅርበዋል። ያላቸው ቤት በጣም ውስን መሆኑን ለመረዳት ችለናል። እናንተ ምናልባት እዚህ አካባቢ ላይ ቤት ለመግዛት ሐሳባችሁ ከሆነ በአካልም መታችሁ በተቀመጠው ስልክ ቁጥርም ደውላችሁ ሙሉ መረጃ ማግኘት ትችላላችሁ እያልን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ በድጋሚ ከልብ እያመሰገንን እንዲህ አይነት ጠቃሚና እውነተኛ መረጃን ከቦታው ማግኘት ከፈለጋችሁ ቤታችንን ሰብስክራይብ ማድረግ ብቻውን በቂ ነው። እናመሰግናለን።